እንዴት ኦርቶዶክስ ነኝ ይላሉ? አንድን ኦርቶዶክስ ሊያስ ብለው የሚችለውን መሰረታዊ ምስጢራት አሁን ይፈጽማሉ? በእውኑ ስጋው ደሙን ይቀበላሉ? በእውኑ ህመም ሲያጋጥሞት ጸበል ቦታ ይሄዳሉ? ስላድኖ የሚለው ስዕል አይደለም የሚለው መጠንቀቅ አለብን። ስዕል ቢል የአንድ ሰው ፎቶ ነው ልትለው ትችላለህ። ጻድቃን በሰማዕታት በቅዱሳን ምልጃ ጸሎት ተራዳይነት ያምናሉ፣ በማህሌት ይገኛሉ። ይህንን ሳይፈጽሙ ኦርቶዶክስ ነኝ ማለት ላቋርጥህ ነበር እስክትጨርስ እያመመኝ ታገስኩህ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኮ ስትመራ የነበረችው በግብጽ ጳጳሳት ነው። ግብጽ ናት ጳጳሳት የምትሾምላቸው። በአጋጣሚ ኢየሱስ ክርስቶስ ወደዚያ ሂዶ ያንን ታሪክ ባይፈጽም ሰሊሆም የሚባል በብሉይ ኪዳንም በአዲስ ኪዳንም የመጠመቂያ አገልግሎት ሆኖ ሲያገለግል አይታይም። እነሱ ታቦት የላቸውም፣ እነዚህ ግን ታቦት አላቸው። እነሱ ስላድኖ የላቸውም፣ እነዚህ ግን ስላድኖ አላቸው። putem să ne manifestăm credința በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አላችሁ? እንዴት ቆያችሁኝ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ ምናልባት ከዚህ በፊት ከማቀርባቸው ቪዲዮዎች ትንሽ ለየት ያለ መልኩ ለሁለት መናፍቃን ስፔሲፊካሊ ሁለት መናፍቃንን አቅርበን ለእነሱ መልስ እንሰጣለን። በተለይ ከዓለም አቀፍ ደረጃ ከመነሳቸው ጥያቄዎች አንጻር ብዙ ጊዜ በሐሰት ትርክት ሰዎች ሲወዛገቡ አያለሁኝ። እነሱ ለተናገሩት ብቻ እውነት እየመሰለ የሚመጣ አለ። አንደኛው ጽጌ ነው። ስለዚህ የጽጌ ስጦታውን ጉዳይ አስቀድመን እያየን ማቆም ያለብን ጉዳይ ላይም መሀል ላይ እያቆምን መልስ የምንሰጥበት ነው። ሐሰት የሆነው ደግሞ ይሄ ሐሰት ነው ብለን የምናልፈውን ነገር እናልፋለን። ሁለተኛው ደግሞ ሰዓቱ ወቅቱ ሲደርስ እያየነው የምንቀጥል ነው የሚሆነው። እስከ መጨረስ እንደምትከታተሉ ተስፋ አደርጋለሁ። ለብዙዎች ተደራሽ ይሆን ዘንድ ላይክ በማድረግ ብሎም ደግሞ ሼር ማድረጋችሁን አትርሱ። ቀጥታ ወደ ዝግጅታችን እንግባ። እንዴት ኦርቶዶክስ ነኝ ይላሉ? አንድን ኦርቶዶክስ ሊያስ ብለው የሚችለውን መሰረታዊ ምስጢራት አሁን ይፈጽማሉ? በእውኑ ስጋው ደሙን ይቀበላሉ? በእውኑ ህመም ሲያጋጥሞት በደንብ ስሙ። የሚጠይቀውን ጥያቄ ስሙና ጽጌ ሊመልስ የሚፈልገውን ነገር ስሙ። በግድ ወረጋሽ ላይ ኦርቶዶክስ ካልሆንኩኝ የሚል ሰው ነው። በ2004 ተወግዞ የተለየ ሰው ነው። እስቲ እንስማው። ጥያቄው ልጁ የሚጠይቀውን ጥያቄ እንስማና ጽጌ ሊመልስ የሚሞክረውን ነገር እናያለን። እንዴት ኦርቶዶክስ ነኝ ይላሉ? አንድን ኦርቶዶክስ ሊያስ ብለው የሚችለውን መሰረታዊ ምስጢራት አሁን ይፈጽማሉ? እዚህ መሰረታዊ ምስጢራት ይፈጽማሉ ወይ ነው የመጀመሪያው ምስጢር። ምንድነው? በእውኑ ስጋው ደሙን ይቀበላሉ? በእውኑ ህመም ሲያጋጥሞት ጸበል ቦታ ይሄዳሉ? ስጋው ደግሞ ከዛ ደግሞ የስጋዊ ደዌ ሲገጥመው ደግሞ ፈውስን ፍለጋ ይሄዳሉ ወይ ነው ጥያቄው። በጻድቃን በሰማዕታት በቅዱሳን ምልጃ ጸሎት ተራዳይነት ያምናሉ፣ በማህሌት ይገኛሉ። ይህንን ማህሌት መገኘት መሪጌታ ነኝ ብሎ ግግም ስለሚል መሪጌታ አይደለም፣ ተወግዞ ስልጣኑ ተወስዶበታል። ቤተክርስቲያን የሰጠችው ስልጣን ተወስዶበታል። ስለዚህ በማህሌት ላይ የሚገኝ ሰው ነው መሪጌታ የሚባለው። ስለዚህ ማህሌት ውስጥ ታገለግላለህ ወይ ገብተህ የተባለው መልሱን እንስማ። ፍጹም ኦርቶዶክስ ነኝ ማለት ላቋርጥህ ነበር እስክትጨርስ እያመመኝ ታገስኩህ። ኦርቶዶክስነት ወይም ተዋህዶነት ሁለቱ ቃላቶች ለምን መጡ? ለምን ዓላማ ስማቸው አገልግሎት ጀመረ? ወደ የተጠየቀው ጥያቄ ስጋ አምላክ ትቀበላለህ ወይ? ጸበል ትቀበላለህ ወይ? እንደ አገልግሎትስ ቤተ መቅደስ ገብተህ ታገለግላለህ ወይ? ምርግስና አገልግሎት ታሰጣለህ ወይ? ጥያቄው የጽጌ ደግሞ ስጦታው ደግሞ መልስ ምን ሆነ? ኦርቶዶክስና ተዋህዶ የሚለው ስያሜ ላይ ከተመለስን አልተጠየቀም፣ ግን ወደዛ የምንመለስ ከሆነ ያለ ነው የሚለው ከሄድን ያልካቸው በሙሉ የሉ። ኦርቶዶክስ ላይ ተዋህዶ ላይ የሉ ያልካቸው የትኞቹ ነገሮች ምኖቹ ናቸው የሌሉት? ገድላት ያልካቸው ጸበል። አሁን ስለ ገድላት ብሏል። የጠያቂው ገድላት ምንድናቸው? ስለ ገድላት አምናላት አምን ተብሏል፣ አልተጠየቀም። ግን ውስጡ ያለው የሚንተከተከው ከገድላት ውጭ ምንም አይነት እውቀት ስለሌለው እሱ ላይ ግን ስቲል ደጋግሞ እየተናገረ ነው ያልከው። እኔ ገድል አላልኩም። ምንድን ነው ያልከው? የዘረዘርከው ጸበል ያልከው በምልጃ በምናምን ማመን የዘረዘርከው ነገር። ለምሳሌ ዮሐንስ ወንጌል ምዕራፍ 5 ላይ እንደምናነባው አንድ ሰው ታሞ በሰሊሆም መጠመቂያ ይጠመቃል። ይሄ መጽሐፍ ቅዱሳዊ ነው። ኢየሩሳሌም ሲሆን ኢትዮጵያ ሲመጣ
የሚሳሳት ነገር የለም። ለኢየሩሳሌም የሚሰራ ለእስራኤል የሚሰራ ለኢትዮጵያ የማይሰራ ነገር የለም። ኢትዮጵያ ሀገር እግዚአብሔርነቷ ከጥንት ጀምሮ የሚታወቅ ነው። ይኸውልህ ሰሊሆምንና አሁን በየቤተ ክርስቲያኑ ያለውን ጸብል እኔ ካልህ ከፍተኛ ልዩነት አለ። ያ እንግዲህ የብሉይ ኪዳንም አድርገን የአንድ ኪዳን የአገልግሎት ጊዜ አድርገን እንውሰደው። በዚያ ኪዳንም የለም በመሰረቱ በአጋጣሚ ኢየሱስ ክርስቶስ ወደዚያ ሂዶ ያንን ታሪክ በአጋጣሚ ነው ክርስቶስ ወደ ጸበል ቦታ ሄዶ ድንገት ታሪኩን ያዩት እንጂ በብሉይ ኪዳን ላይ የለም። በብሉይ ኪዳን ላይ ከሌለ ታዲያ እንዴት ስለዛ ቦታ ሊነገረን ቻለ? አንድ ሁለተኛ ክርስቶስ በአጋጣሚ ድንገት ነው የሚፈውሰው። ድንገት ሳያስበው ነው ወደ ሰሊሆም ሄዶ እዛ የነበረውን ተጸባይ ወይ ነው መጻጉዕ ብለን የምናስተምርለትን ሰው መጻጉዕ ማለት በሽተኛ ማለት ነው ስሙ አይደለም። መጻጉዕ ብለን የምናገርለትን ሰው የፈወሱት ድንገት ነው በአጋጣሚ ሲሄድ ነው እንጂ ታሪኩ የለም። ጸበል ቦታ የለም። ዮሐንስ ጸብል የነበረው ምን ነበረ? የንስሐ የኃጢአት አይደለም። በአንደኛ ነገሥት ምዕራፍ 5 ላይ ያለው የንጉሱ እና የነብዩ ታሪክ የምናገኘው ዝም ብሎ ነው የሌለ ታሪክ ነው። እስቲ እንስማው። ባይፈጽም ሰሊሆም የሚባል በብሉይ ኪዳንም በአዲስ ኪዳንም የመጠመቂያ አገልግሎት ሆኖ ሲያገለግል አይታይም፣ አልተጠቀሰም። ይሄ ደግሞ በጣም የሚገርመው ሐሰት ታሪክ ነው። ሰሊሆም የሚባል መጠመቂያ ቦታ የአገልግሎት ቦታ የለም አለ። በዮሐንስ ወንጌል ምዕራፍ 5 ላይ በደንብ እኮ ምን ይሰራ እንደነበረ አገልግሎቱ ምን እንደነበረ በግልጽ እኮ ተቀምጧል። ግን ችግሩ ካልተዋሸ ምግብ ስለማይበላ ማንም ሰው ስለማይሰጠው እንዲህ ይላል ዮሐንስ ወንጌል ምዕራፍ 5 ቁጥር 1 ላይ ከዚያም በኋላ የአይሁድ በዓል ነበረ። ኢየሱስም ወደ ኢየሩሳሌም መጣ። በኢየሩሳሌም በጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች። ድንገት ሲያልፍ አይደለም ያቺ መጠመቂያ የተከሰተችው፣ የነበረች ነች። እሺ 5 መመላለሻ ነበራት። ከዚህም ውስጥ የውሃ መንቀሳቀስ እየጠበቁ በሽተኞችና ዕውሮች አንካሶችም ሰውነታቸውን የሰለለ ብዙ ሕዝቦች ይተኙ ነበር። ስለዚህ የነበረ ፈውስን አገልግሎት የሚሰጥ የነበረ መጠመቂያ ቦታ ነው። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያው አንዳንድ ጊዜ የጌታ መልአክ ወደ መጠመቂያው ወርዶ ውሃውን ያናውጥ ነበር። እንግዲህ ከውሃው መናወጥ በኋላ መጀመሪያ የገባው ከማናቸውም ካለበት ደዌ ጤና ይሆን ነበር። በዚያም 38 ዓመት የሆነው ይል ነበር። ስለዚህ ይሄ መጠመቂያ ያለ በብሉይ ኪዳን ጊዜ የነበረ እንጂ ጌታ ሲመጣ የመጣ መጠመቂያ አለ። አትሊስት መጻጉዕ እንኳን 38 ዓመት ተኝቶባታል። ስለዚህ መጠመቂያ በብሉይ ኪዳን ጊዜ ነበረ። አንዱ ማስረጃ ይኸው ዮሐንስ ወንጌል ምዕራፍ 5 ላይ ያየነው እንዳልኳችሁ ካልተዋሸ ስለማይበላ እንስማው። በብሉይ ኪዳን ታሪክ የለውም። ግን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያንን አልተቃወመም። ጸበል መጸበልን አልተቃወመም ማለት ያ ቦታ ጥሩ። አንተን መልሼ እጠይቅሃለሁ። በዚህ ነገር ላይ ትመልስልኛለህ። ጸበሉ ጸበል ነው ተብሎ አይደለም መጠመቂያ ቦታ ነው የሚለው። የታመሙ ሁሉ እዚያ መርጌታ ነኝ ይላል። በነገራችን ላይ መርጌትና ቤቱ ጋር እንደሆነ አላውቅም። ጸበል ማለት አፈር ማለት ነው። እኛ ፈሳሹን ጠበል ብለን እንጠራለን፣ ጸበል አንለው። ጸበል በግዕዙ አፈር ማለት ነው። መርጌታ ነኝ ብሎ ስለ አፈሩ ነው እያወራል። ግን ጠበል ከሆነ የምናወራው አዎ ጠበል ነው። መጠመቂያ የተባለው ጠበል ነው። በጸበል ነው ሰው የሚጠመቅ። እኛ ስሙን ስለጠራ ነው በጠበል ብለን ስለጠራን ነው መጠሪያው። ሲንስማው በዙሪያው ይሰፍራሉ፣ ይቀመጣሉ። በሆነ ሰዓት ላይ ብቻ ሰዓቱ አይታወቅም። በሆነ ሰዓት ላይ ይመጣና የእግዚአብሔር መልአክ ያንን ውሃ ይመተዋል፣ ይናወጣል። ከውሃው መናወጥ በኋላ ነው የሚለው። እየተናወጠ የገባም አይድንም፣ እየተናወጠ የሚገባም አይድንም። እስቲ ዮሐንስ ወንጌል ምንድን ያለው? አንዳንድ ጊዜ ቁጥር 4 ላይ ማለት አንዳንድ ጊዜ የጌታ መልአክ ወደ መጠመቂያ ወርዶ ውሃውን ያናውጥ ነበርና እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበር። እሱ ያለ የገባ ማለት አይድንም ማለት አሰማችሁ። የዋሻው ነው ያሳችሁ። ያንን ውሃ ይመተዋል፣ ይናወጣል። ከውሃው መናወጥ በኋላ ነው የሚለው። እየተናወጠ የገባም አይድንም። መጽሐፍ ቅዱስ ምንድን ነው የሚለው? የገባ ሮጦ የገባም ይላል አለ ይድናል። ከውሃው መናወጥ በኋላ ሁለተኛ ሆኖ የገባም አይድንም። ከውሃው መናወጥ በኋላ መጀመሪያ የገባው ቀድሞ የነካ መዳንን ይወስዳል። መልአኩ ከተበላ በኋላ ይምጣ፣ እኩለ ሌሊት ይምጣ፣ ማለዳ ይምጣ፣
በየትኛው ሰዓት ይምጣ ደግሞ አይታወቅም። ሰው ብቻ ዝም ብሎ ውሃው እስኪናወጥ መጠበቅ ነው። አሁን ይሄ ምንድነው? አሁን ለሱ ትልቅ ችግር ከሆነበት ቤተክርስቲያን ብዙ ጊዜ ጸበል የሚጠመቀው በባዶ ሆድ ነው። አሁን ለሱ እንደ ዶክትሪናዊ እንደው የክህደት አይነት ጉዳይ አድርጎት እያቀረበው ነው። ቤተክርስቲያን ከበላ በኋላ ተጠምቅ ታለች። አዎ በንጹህ ህሊና ጸሎት እንኳን ሰራዊ እንኳን ሳንበላም በጸሎት ምን መከረው ለምን ባዶ ሆነን ስንጸልይና ጠግበን ስንጸልይ እኩል ሴንስ ስለማይስጠን ጣዕሙ ራሱ ለኛ ጸሎት ጣዕሙ ራሱ እኩል ስለማይሆን አውጦ ሲያበቃ ሁሉም ማሰፍስፎ ዘመድ ያለው ዘመድ ወርውሮ ሊጥለው ራሱን ብቆ ያደረገ ራሱ ልክ እንደዚህ እንደሯጮቹ እንደዚያ ኮብኮበው አጎንብሰው እንደሚጠብቁት ፍሽካ እንደሚያዳምጡት ልክ እንደዚያ ዘልጎ ለመግባት የጸጥታውን ጊዜ ነው የሚጠብቀው። ቀድሞ ገብቶም ከንቱ እንዳይሆን ዘግይቶም ከንቱ እንዳይሆን የመጀመሪያ ተወርዋሪና ያችን ማኑ ደሞስቲ የጸጥታውን ጊዜ ነው የሚጠብቀው። ቀድሞ ገብቶም ከንቱ እንዳይሆን ቀድሞ ገብቶም ከንቱ እንዳይሆን ቀድሞ የገባኩም ይፈወሳል። ቀድሞ ገብቶም ከንቱ እንዳይሆን ዘግይቶም ከንቱ እንዳይሆን የመጀመሪያ ዘግይቶም እንዳይሆን ከንቱ እንዳይሆን እዚህ ቀድሞ ብጋም ከንቱ ነው የምትሆነው፣ ዘግይተ ብጋም ከንቱ ነው የምትሆነው። ይሄ ነው እንግዲህ መርጌታ ነኝ ብሎ የሚያውቀው ተወርዋሪና ያችን ማኑ መንካት ስለሚፈልግ ያችንን ያደርጋል። እሺ ያ እንደዛ ሆነ። አሁን ኢየሩሳሌም ብቻ ይሄንን አታገኝም፣ ቀርቷል፣ ተቋርጧል። አሁን ችግሩ እነዚህ አይነት ደናቁርት ችግራቸው ምንድነው? ኢየሩሳሌም መቼ አሁን እንደ ሀገር የተመሰረተችው? 1940ዎቹ 50ዎቹ ሰዎች ላይ የተመሰረተች እንደ ሀገር የተመሰረተች ገና 70 ዓመቷ ነው ኢየሩሳሌም የተመሰረተች። በሮማውያን ጠፍታለች። የጠፋችን ኢየሩሳሌም አሁን ስንሄድ እኮ ጸበሉ የለም ብሎ መናገር እንዴት ያለ ድንቁርና ነው። ዮርዳኖስ ወንዝ እኮ አሁን እኮ አለ፣ ግን ስለጠፋች የለም። የሌለች ሀገር እኮ ጠፍታ ነበር። የኢየሩሳሌም ተበትኖ እኮ ከሁለተኛው ጦርነት በኋላ እኮ የተሰበሰቡት እኮ በዳዊት ቤንጉሪዮን ጊዜ የተሰበሰቡት ጠብቀው እስካሁን ድረስ ኢየሩሳሌም ላይ እስራኤላውያን ኖሮ እስካሁን ድረስ እየተቀመጡ አስመሰሉ። ቤተ መቅደሱ እንኳን ጠፍቶ ሄደ እንዴ? ለምንድን ነው አሁን መላእክት ወጥተው የሚያናውጡት? ምክንያቱም በክርስቶስ ኢየሱስ የማያምኑ ሰዎች ስለሆኑ። በብሉይ ኪዳን ጊዜ በእግዚአብሔር የሚያምኑ ቃል ኪዳኑ ከእነሱ ጋር ነበር። ነገር ግን በዘመነ አዲስ ኪዳን ግን ወልድ ሲመጣ ሲገለጥ በሱ ስላላመኑ ተወስዶባቸዋል ልጅነታቸው። አሁን ልጅነቱ ለክርስቲያኖች ሰጥቷል። ከአይሁድ ልጅነት ወስዶባቸዋል። ጸጋ በረከቱ ተገፏል። በዛ ምክንያት ቅዱስ ጳውሎስ እንኳን እንደተናገረው ትጠፋላችሁ ያላቸው ለዛ ነበር። ጠፍቷል በ70 ዓመተ ምህረት። ስለዚህ ለምን ይደንቀናል? በረከቱ ጸጋው የላቸውም። ስለዚህ መላእክት እየመጣ ያናውጣላቸው። ይሄ ማለት እኮ ለምንድን ነው እንደ ብሉይ ኪዳን ጊዜ አሁን መስዋዕት ተሰው ለምንድን ነው የማይቀበላቸው ብሎ እንደ መድረቅ ነው። በቃ ጸጋ የላቸውም፣ ተገፏል፣ ልጅነታቸው ተወስዶባቸዋል፣ ለክርስቲያኖች ተሰጥቷል። በኩርነታቸው ተነጥቀዋል። አሁን እስራኤላውያን በኩሮች አሁን ክርስቲያኖች ናቸው። ተስፋ በክርስቶስ ኢየሱስ ለሚያምኑ ነው። አሁን አይሁዳዊ ነው በክርስቶስ ኢየሱስ አያምኑ። ለምንድን ነው አሁን መልአክ መጥቶ እንዲያናውጥ የምንጠብቀው? እነሱ ጋር ለምንድን ነው? ልጅነት ተነጥቆባቸው ተስፋ ተወስዶባቸው በክርስቶስ ኢየሱስ የማያምኑ ከሃዲያን ናቸው። አሁን የእግዚአብሔር ልጆች አይደሉም። አሁን እንዴት ነው ይሄ ነገር ብዬ የምጠይቃቸው? እኔ እጅ አላውቅም፣ እድሉ አላገኘሁም። ግን በእስራኤል ምድር የምትነገረዋን ታሪክ እየጠየቅኩ ነው፣ ዝም እንዳላወራ። አሁን የሰሊሆምን ጸበል ወደ ሀገራችን ለምንድን ነው ከዚያ የሚሰራው ከዚህ የማይሰራው ላልከኝ፣ እሺ መልአክ ይምጣ። በገሃድ በአደባባይ መታየት አለበት? ኖ በዚያም አይታይም። ይህንን አንተም ታምናለህ። ስለዚህ እንዴት ይምጣ ብለው እንዴት ጠይቀዋል? ይኸውልህ፣ አዎ መምጣት አለበት የግድ። ያ ሰሊሆም እንዲሰራ ምን ማለት አለበት? መምጣት አለበት። እስቲ እውነት ነው ወይ ሰው ከጸበል ለመፈወስ ግዴታ መልአክ መምጣት አለበት የሚል ነገር አለ ወይ መጽሐፍ ቅዱስ ላይ? ሁለተኛ ነገሥት ምዕራፍ 5 ላይ ያለውን ነገር እንመልከት። ሁለተኛ ነገሥት ምዕራፍ 5 ከቁጥር 1 ጀምሮ የሶርያው ንጉሥ የሰራዊት አለቃ ንዕማን እግዚአብሔር በእርሱ እጅ በሶርያ ድህነትን ስለሰጠ በጌታው ዘንድ ታላቅ ክቡር ሰው ስለነበረው ደግሞም ጽኑ ኃያል ነበር። ነገር ግን ለምጻም ነበር። ከሶርያውያን አገር አደጋ ጣዮች መጥተው ነበር። ከእስራኤልም ምድር ታናሽ ብላቴና ሴት ማርከው ነበር። ስለዚህ ያቺ ሴት ነገረችው። ከዛላ ሄደ፣ ነብዩ ጋር ሄደ፣ በጸበል ተጠምቆ ወጣ። 7 ጊዜ ጠልቅ ብቅ ጥልቅ ብላ 7 ጊዜ ብቅ ጥልቅ ብሎ ወጣ። መልአክ አልመጣም፣ መልአክ አልባረከው፣ መልአክ ምንም የናገር ነገር የለም። ስለዚህ ለመፈወስ ግዴታ መልአክ መምጣት አለበት።
አንደኛ። ሁለተኛ እኛ ጸበሉ ይፈውሳል ስንል አንደኛ ልዩ ቦታ ስፍራ ከሆነ በቃል ኪዳን በቅዱሳን ቃል ኪዳን ፈልቆ የሚገኝ ነው በተአምራት። ሁለተኛ በየቤተክርስቲያናቱ ጧት ካህናቱ ይባርካሉ። ባርከው ጸሎት አድርገው ያ ውሃ ወደ ጠበልነት ቀይሮ ፈውስ እንዲሰጥ አድርገው ያስቀምጡታል። መልአክ አንጠብቅም። አሁን ካህናት ስልጣን አላቸው። ባርከው ለአገልግሎት መስጠት ለሰው ፈውስ እንዲሰጥ ማድረግ ካህናት ስልጣን አላቸው። ይባርኩታል፣ ጸሎት ያደርጉበታል። መልአክ መምጣት አለበት አለ። ለማን ጊዜ ለምንድን ነው መልአክ መጥቶ ያልፈወሰው? ኤልሳ ብቻውን የፈወሰው መልአክ አላስፈልገውም። ስልጣኑ አለው ስላለው ስልጣን ያለው ሁሉ ማድረግ ይችላል። ይሄን ነገር እንቀጥል። ሆመ እዚህ ይምጣ ካል የሰሊሆም አይነት ስርዓት መልአኩ አልመጣም የሚያስብል ምን አለ? ቆይ እንዴ ተው እንጂ ዝም ብለህም አትሞግተኝ። እኔ አሁን ይኸውልህ ጸበል ቦታዎች ሞልተዋል። የከሚካኤል ጸበል አለ አይደለ? የከሚካኤል ጸበል አለ። ከወንድ ጋር የተገናኘሽ ሴት፣ ከባልሽ ጋር ያድረሽ፣ ከሚስት ጋር ያድረሽ የተነካካህ እንደዚህ ይሆንህ ይሄን እንዳትጠመቅ እህል የበላችሁ እንዳትገቡ። እህል ከበላችሁ እዚህ ዘንዱ አለ፣ እዚህ እባብ አለ፣ የሆነ ነገር አለ እንትን ትባላላችሁ ተብሎ ሁሉ ማስጠንቀቂያና ዛቻ ተሰጥቶ ንጽህናን ጠብቁ፣ ሩካቤ ፈጽማችሁ ቤተክርስቲያን አትግቡ ብሎ ስለ ንጽህና ሲነገር ሰው ለምን ቅር ይለዋል? አዲስ የተፈጠረ ነገር ላይ ያስመሰለው መጽሐፍ ቅዱስ ብዙ ጊዜ ብሉይ ኪዳን ጊዜ እንኳን ንጽህና መጠበቅ፣ ቤተ መቅደስ ሲመጣ ሰው ንጽህና መጠበቅ፣ ቤተክርስቲያን ሲመጣ ሰው ንጽህና መጠበቅ፣ ቦራ ባለ ሴት ንጽህና ጠብቅ ተደረጋች። ይሄ ማለት ርኩሰት ነው ርግማን ነው እያልን አይደለም። ትዳር መኝታው ንጹህ ነው፣ ቅዱስ ነው፣ በህጋዊ ከተጋባ ቤተሰብ ስርዓት ከተጋባ ሩካቤ መፈጸማት ኃጢአት እየሰራ ማለት አይደለም። ነገር ግን ያንን ዕለት ታጥቦ ከ24 ሰዓት በኋላ እንዲገባ ታደርጋለች። ስለ ንጽህና ስማተር ኦፍ ዶክትሪን አይደለም ወይ ዶግማ ሆኖ ጉዳይ አይደለም። ይሄ ከሃይማኖት የሚያስወጣ ከቤተሰብ ሊያስወጣ የሚችል ጉዳይ አይደለም። ግን ትልቁ ጭንቀታቸው እንዴት እንደዚህ ታደርጋለህ፣ እንዴት በልተህ ትጠመቃለህ እየተባለ ነው። ስለዚህ ከመጽሐፍ ቅዱስ ወጥተዋል ብሎ የሚያስቡ ናቸው። እንዲህ አይነት ሰዎች ነው ህዝቡ ያን ሁሉ ህግና ስርዓት ጠብቆ ሊጠመቅ የሚችለው እንጂ መልአክ መጥቶ በመንፈስ ከዚያም ታይቶ አይደለም። ውሃው ሲናወጥ ይታያል። መጽሐፉ ነው መልአክ ያለ እንጂ ህዝቡ የሚያዩ የውሃ መናወጥ ነው። የእግዚአብሔር መልአክ ወርዶ ያናውጠው ነበረ። ከውሃው መናወጥ በኋላ የገቡ ነው የሚለው ቃል በቃል። ስለዚህ አሁንም የከሚካኤል ጸበል እንሂድና 24 ሰዓት እንቀመጥ። የውሃ መናወጥ ካለ እውነትም እግዚአብሔር በጸበል ያምናል፣ እኛም እንቀበላለን። እግዚአብሔር ራሱ በጸበል ያምናል። እግዚአብሔርን አማኝ ያደረግነው አውርደን እንደ ምእመኑ እንደው አለማፈረኩ የሚባለው ጥግ እኮ ነው። አለማፈራቸው ድንቁርናቸው ይሄ ነው ልዩነቱ። እግዚአብሔርን አውርዶ ከምእመን እኩል አማኝ አድርገው ማስቀመጥ። እስቲ እግዚአብሔር የዛን ጊዜ በጸበል የሚያምን ከሆነ እንየው፣ ያናውጠውና ውሃን እስቲ እግዚአብሔር ይመን። ቀድሞ የገባ ሲፈወስ ካየን እውነትም እግዚአብሔር ይሰራል። ነገሩ እውነት ነው፣ እውቅና አለው። ይሄ በሌለበት ሁኔታ አንተ የሰሊሆምን ለኢትዮጵያ ጸበል ጠቅሰህ ልትሞግተኛ አትችልም። ይሄ ነገር ይሄ መሟላት አለበት። እግዚአብሔር በመላእክት ያላናወጠውን እኮ ሁለተኛ ነገሥት ምዕራፍ 5 ላይ ያለውን እኮ አየን እኮ። የኤልሳዕን ታሪክ አየን። በጸበል ሲፈውስ አየን። ለምጹ ሲወጣለት 7 ጊዜ ጥልቅ ብቅ ጥልቅ ሲፈወስ አየን። መልአክ የለም እዛ። መልአክ አልተጠቀሰም። መልአክ አናውጦት ነው ዮርዳኖስን አልተባለለት። ዮርዳኖስን መልአክ አላናወጠው። ለምንድን ነው እኛውስ መጥቀስ አልተፈለገው? ሰሎሞን እኮ እንደ አንድ ምሳሌ የቀረበ እንጂ መጽሐፍ ቅዱስ ላይ የጥምቀት ብቸኛው መንገድ እሱ አልተባለም። ወይም ጥምቀት ምሳሌ እሱ ብቻ አልተባለም። የንዕማንና የኤልሳዕን ታሪክ ማንሳት እንችላለን። ሰው ይፈወስ እንደነበረ ማሳያችን ነው። እና ጸበል ውስጥ በቧንቧ የሚመጣው ከላይ የሚፈሰው እንትን ሲናወጥ ማየት፣ ቧንቧ ሲንቀጠቀጥ ማየት አይፈለገው። እንደዚህ አይነታቸው እንግዲህ የሳን የሚሰርቡት እኮ የእግዚአብሔር መልአክ ወርዶ ውሃውን ማናወጥ መቻል አለበት። ውሃው ሲናወጥ ማየት አለበት። ቀድሞ የገባ ሰው ሲድን ማየት አለበት። እሺ ቆይ ሲድን ለማየት እኮ ጸበል ቤት የሚጸበል ቦታ ነው አይደል? ሲጠመቁ ማየት ሰዎች እኮ እንዴት ለፍልፈው እንደሚወጣላቸው ማየት እኮ በቂ ነው። ለማይገባም እሱ ራሱ የሞከራ ጥሩ ነበር። 8 ዓመት ተኝቶ የኖረ ሰውዬ ኢየሱስ ሲጠይቀው
ሰው አጥቼ የሚረዳኝ የለም ይኸው እዚያም እንደዚህ ሁኜ እያለ አልጋን ተሸክመ ሂድ ነው ያለው። በቃ አለቀ እንጂ ከዚያ በኋላ የዚያ ጸበል እኮ አይባልም። ጸበል ማለት በመሰረቱ ስያሜው ራሱ ጤናማ አይደለም። ጸበል ማለት እኮ ትቢያ ማለት ነው። ጠበል ነው። ሁለት አይነት ጸዎች ናቸው ያሉት ግዕዝ ላይ። ይሄንማ አማርኛው ጠበል ማለት ውሃ ማለት ነው። እንደዚያ ነው አንተ የምትረዳው ወይስ ማስረጃ ሲጻፍ እኔ እንደተማርኩት ጸበለ ትቢያ ሆነ ነዋ። በግዕዝ ከመጣ ጸበለ ትቢያ ጸዎች ናቸው ያሉት ብዬ ነው። እንዴ ሁለት አይነት ጸ ፊደሎች ናቸው ያሉን አይደለም? ሁለት ጸ የሚባለው ዲያቆን ሄኖክ ኃይሌ ምን ይላል? እግዚአብሔር በጸበል ያለ ጸበል ይሰራል ብሎ ይናገራል። እንዴት ማስረጃ ሲባል ለምሳሌ የሰሎሞን መጣመቂያ የነበረው ያ መጻጉዕ ተስፋ የሚያደርግ የነበረው ጸበሉን ብቻ ነበር። ስለዚህ እግዚአብሔር ምን አለው? ያለ ጸበል ፈወሰው። በአንጻሩ ደግሞ የእግዚአብሔር ድህነት ብቻ የሚጠባበቁ ሰዎች ደግሞ ነበሩ። እሱ ምን አለው? ጭቃ ዮሐንስ ወንጌል ምዕራፍ 9 ላይ እዛው ሁለቱም ዮሐንስ ወንጌል ላይ ናቸው። ምራቅ እንትፍ አለና ጭቃ አለው አይን ክፍሎ ሄደ ደግሞ ምን ብላለሁ? ታጠብ። በጸበል ያለ ጸበልን መፈወስ ይችላል እግዚአብሔር። ሪጅል አድርገ አይ ከዚህ ውጭ መፈወስ አትችልም አንለው። ከዚህ ውጭ ደግሞ መፈወስ ትችላለህ ደግሞ አንለው። እግዚአብሔር በአንድም በሌላም ይፈውሳል እናምናለን። በጸበልም ይፈውሳል፣ በመድኃኒትም ይፈውሳል። እሱም በወደደው በፈቀደው ነው ይፈውሳል። ዮሐንስ ወንጌል ምዕራፍ 9 ላይ እና ዮሐንስ ወንጌል ምዕራፍ 5 ላይ ማየት በቂ ሁለቱ። አንዱ በጸበል ተስፋ ሲያደርግ የነበረው ራሱ በተአምራት ፈውሶት፣ በተአምሩ ብቻ ሲጠብቅ የነበረው ምራቁን ተፍሎ ከቀባለት በኋላ ሄደ ታጠብ ያለው ደግሞ በጸበል ነበር። ሁለቱም ጠበል ናቸው። እና አንዳንዴ አዋቂ መስለው የሚቀርቡ ሰዎች ግድ ቤተሰብ መከስ ስለሚፈልጉ ብቻ እንጂ አንዲት ከመሰረተ እምነቷ ከመሰረታዊ ሃይማኖት አስተምሮቷ ላይ ነቅ አውጥተውላት እንዲህ ነው ብሎ መናገር አይችሉም። አንዱ መናፍቅ እንግዲህ ይሄ ነው። ቤተክርስቲያንን በጸበል ሊወቅሳት ሊከሳት የሚሞክር የሚፈልግ ሰው ይሄ ነው። ሁለተኛው ደግሞ መናፍቅ ደግሞ እንመልከተው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኮ ስትመራ የነበረችው በግብጽ አሁን ተቃውሞ የዚህ ሰው የተቃውሞ ነው። ሁለተኛ ደግሞ ቤተክርስቲያን ስትመራ የነበረችው በግብጽ ነውና ስለዚህ ግብጽ ቤተክርስቲያን እኛ ላይ ክፉ ጫና እንደፈጠረች አድርጎ ለማቅረብ ይፈልጋል። እስቲ እያቀረበ ያለው ነገር እውነት ነው ወይስ እውነት አይደለም የሚለው ነገር ከዓለም አቀፍ ደረጃ የምናየው ነገር ስለሚሆን እንመልከት። ጳጳሳትም ግብጽ ናት ጳጳሳት የምትሾምላቸው። ምንም እንኳ እዚሁ ሀገር በቀል ቢሆኑ ግብጽ ሄደው ነው ተሾመው የሚመጡ ነበር። የሚቀበሉት የሚያስተዳድሩት የሚመሩበት የነበረው የግብጽን ስርዓት ነው። አይደለም በግብጽ ስርዓት አንመራም። የምንመራ የነበረው የሐዋርያዊ ቅብብሎሽ ያለውን የትኛው በግብጽ ቤተክርስቲያን ደግሞ መንበረ ማርቆስን መሰረት አድርገን ነበር የምንመራው። እስከ መቼ ድረስ? የመጀመሪያው ቅዱስ ባሲሎስ እስከሚሾሙልን ድረስ አቡነ ጳውሎስ ባሲሎስ እስከሚሾሙልን ድረስ የመጀመሪያው ጳጳስ እስከሚሾሙልን ድረስ ምን ነበረ? ቀጥታ ከግብጽ ጳጳሳት እየተላኩልን እንመራ ነበር። የማት ስርዓት ግብጽ ታወጣልናለች ማለት አይደለም። ነገስቱም አለ፣ ፍትህ መንፈሳዊም ፍትህም ዓለማዊም አለ። ሁለቱም እንመራለን እንጂ ግብጽ ታወጣላችኋለች። ግብጽ በግብጽ ስርዓት የሚመሩት አይደለም። ግብጽ የምትመራን ዶክትሪናዊ በሆኑ ወይ ደግሞ በሄራርኪያዊ የሚመጡትን የሐዋርያዊ ቅብብሎች እንዳይጎል ክህነቱን ከመስጠት አንጻር ከተለያየ አንጻር ነው እንጂ አይደለም። እስኪ እንስማው የሚለውን አይደል እያየን ነው። እነሱ ታቦት የላቸውም፣ እነዚህ ግን ታቦት አላቸው። እውነት ነው ወይ? ታቦት ላይ ኢትዮጵያ ብቻ ነው ወይ የሚለው ነገር ላይ ይሄን ቪዲዮ ከጨረስን በኋላ የምናያቸው ቪዲዮዎች ይኖራሉ። ዓለም አቀፋዊ ጉዳይ ላይ ታቦት ተሸክመው የሚዞሩ የተለያየ ዓለም አቀፍ ላይ ያሉ ኦርቶዶክስ አማኞችን እናያለን። ከኢትዮጵያ ውጭ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ ያሉ ታቦትን ይቀበላሉ ሳይቀበሉ የሚለውን ነገር የምናየው ነው። በማስረጃ ነው። እነሱ ስላድኖ የላቸውም፣ እነዚህ ግን ስላድኖ እነሱ ነው የላቸው ማለት ስላድኖ። በነገራችን ላይ አንድ ሰዓት ነገር ላረማችሁ እንደዚሁ ለኦርቶዶክሳውያን መታረሚያ እንስጣቸው። ስዕለ አድኅኖ የሚባለው በቤተክርስቲያናችን ስዕለ አድኅኖ የሚባለው የዕለተ ስቅለት ስዕል ነው። ስዕለ አድኅኖ የሚባለው ዕለተ ስቅለት ማለት መድኃኔዓለም ክርስቶስ ተሰቅሎ ያለበት ነው። ስዕለ አድኅኖ የሚባለው ድህነት የተፈጸመበት ስዕል ማለት ነው። ዕለት ማለት የሚያወሳ ስዕል ስለሆነ ሌሎቹ ቅዱሳት ስዕላት ነው የሚባሉት። የእመቤታችን ከሆነ ለምሳሌ ይሄ ከፊት ለፊት ያለው ይሄ የእመቤታችን ከሆነ ምስረ ፍቁር ወልዳ ይባላል። ከተወደደ ልጇ ጋር ለማለት ነው። ስለዚህ ሌሎቹም እንደየስማቸው ሊለያዩ ይችላል። ቅዱስ ሚካኤል ቅዱስ ሚካኤል ነው፣ ቅዱስ ገብርኤል ቅዱስ ገብርኤል እንለዋለን። ስለዚህ ስዕለ አድኅኖ ብለን የምንጠራው እኛ የመድኃኔዓለምን የዕለተ ስቅለቱን ስዕል ነው ብዙ ጊዜ ስዕለ አድኅኖ ተብሎ የሚጠራው። ሌሎቹ ቅዱሳት ስዕላት ይባሉና እንደየስማቸው ሊጠሩ ይችላሉ። ከዛ በኋላ ያለው ነገር ግብፃውያን ስዕል የላቸውም ማለት እስቲ አንድ ደቂቃ ብቻ ወስጄ
ሰርች እናድርግ። ኢጂፕሽያን አይከን ነበር እስቲ ኮፕቲክ አይከን የሚለውን ነገር እስቲ እንየው። ግብፃውያን እውነት ስዕላት አይጠቀሙ? እውነቱን ነው። ኢትዮጵያ ቤተክርስቲያን ብቻ ስዕል የምትጠቀመው ይሄ ሁሉ የምታያቸው ኢሜጅ ላይ ብንገባ ኢሜጅ ላይ እንግባና የኮፕት አይከኖች ያው ታገኛላችሁ፣ እንደፈለጋችሁ ታገኛላችሁ። ግን ለምን ይዋሻል? ውሸትን ምን አስፈለገው? ምን አመጣው? ይኸው ይሄ ኮፕቲክ አይከን ነው። ኮፕት አይከን ብዬ ጻፉት። የቅብጣውያን ስዕል ናቸው። የኢትዮጵያ ኦርቶዶክስ አይደሉም ነኝ። የግብፃውያን አይከን ናቸው። የግብፃውያን ስዕላት ናቸው። ናቸው ይወርዳሉ። ለምን አስፈለገ? ቃለ እግዚአብሔር የሚሆን የሚነገር ከሆነ ወንጌል የሚሰበክ ከሆነ ለምን አስፈለገ? በዋሸት እንቀጥል ውስጥ ናቸው ታቦት ሰሌዳ ምናምን የሚለውን አሁን እየተናገሩ ነው። እሱን ምን አረ አሁን ለምን የተናገርን ያለው በመጽሐፎቻችንም በመዝገበ ቃላትም ያለው እሱ ታቦተ መስዋዕት ነው የሚባለው። የመሰዋ ታቦት ማለት ነው። አሁን እንደው ደንቆሮ የሰማለት ይሆናል። አሁን ስለሰማ ድንቅ ሆነብህ እንጂ ታቦተ መስዋዕት ነው የሚባለው። በሁሉም ዓለም አቀፍ ሂሳብ የሚባለው እሱ ሎርድ ስቴብል ነው የሚባለው። የጌታ ጠረጴዛ እንደማለት ነው። አንተ ስለሰማህ እንደው ለማበድ ካቀረብክ በስተቀር በፊትም የነበረ ነገር ነው። እንቀጥለው ውስጥ መፈተቻ ለስጋው ደግሞ መፈተቻ ግብጾችም ሊኖራቸው ይችላል። አልታር ወይም መሰዊያ የአዲስ ኪዳን ታቦት መሰዊያ የሚባለው የስጋው ደግሞ መፈተቻ ብለው እነሱም ሊኖራቸው ይችላል። ብዙ ጊዜ በዚህም ተወያይተን ስለምናውቅ፣ ነገር ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ለየት የሚያደርጋት እነዚህን ስዕል አድኖ የሚለው ስዕል አይደለም የሚለው መጠንቀቅ አለብን። ስዕል ቢል የአንድ ሰው ፎቶ ነው ልትለው ትችላለህ። ስዕልና ፎቶ እንኳን መለየት አይችልም። እንደው እንዴት አድርገው ቤተክርስቲያን ውስጥ እንደው ተቀምጠው ኦርቶዶክስ ነኝ ብለው ሲያስቡ እንደነበር ግን መድኃኔዓለም ይወቅ። ስዕልና ፎቶን እንኳን መለየት ማይችሉ ናቸው። በነገራችን ላይ አሁን ለምሳሌ በዘመናችን የነበሩ የሊቢያ ሰማዕታት ነበሩ አይደል? እናስታውሰው። የሊቢያ ሰማዕታት ፎቶአቸው ይታወቃል። ስዕል ሲሳል ግን ፎቶአቸው የታየ ግን አልተሳለም። ላይክና እነሱን ቁጭ አድርገው እንዲሳል አይደለም እንፈልገው፣ ወካይ ነገር ነው የምንፈልገው እኛ። ተወክሎ የሚቀመጥ ነገር ነው የምንፈልገው እንጂ እኮ ፎቶአቸው እኮ ይታወቃል። ግብፃውያን የሚሳሉትም አለ። ለምሳሌ ላሳያችሁ፣ የግብፃውያን ኢትዮጵያን ታገኘው ላሳያችሁ። እንግዲህ አሁን ሊቢያ ውስጥ የተሰዉት ሰዎች አይደል? እነዛ ቅዱሳን ፎቶአቸው ይታወቃል። የግብፃውያኑ መልካቸው አለ። ግን የተቀመጠው ምንድነው? ይሄ ነው የተቀመጠው። ተመልከቱ። አሁን እነኚህ ስዕላትና ፎቶአቸው አንድ ነው። ተምሬያለሁ ብሎ የሰንን አውቃለሁኝ የሚል ሰው ፎቶና ስዕል እንኳን መለየት አይችልም። ስዕል ማለት የሚወክሉ፣ ስለዚህ እነኚህ ምንድን ነው የሚወክሉት? እነዛ በግብፅ የተሰዉ 21ዱ ሰማዕታትን ይወክላል አለ እንጂ ይሄኛው እንትና ነው ይሄኛው እንትና ነው አንልም። በቅዱሳን ደረጃ መልካቸውን ቁጭ ኮፒ አድርጋ አይደለም የምናስቀምጥላቸው። ውካይ ነው ውክልና ነው የምናስቀምጠው እንጂ የገሌን መምሰል አለበት ብለን አናስቀምጥ። የእኛን የካቶሊካውያን ልዩነት እሱ ነው። ካቶሊካውያን ውበት አይጨንቃሉ፣ እኛ ውክልና ላይ እንጨነቃለን፣ ቀለሙ ላይ እንጨነቃለን፣ የሚሰጠው መልእክት ላይ እንጨነቃለን። እስቲ እንስማው፣ እስቲ ምሁሩን ተንታኝ እንስማው። የአንድ ሰው የህይወት ታሪኩን የምትገልጥበት ነው ልትሉት። እኔም አንተም ፎቶ ተነስተን እቤታችን ስለምናንጠለጥ አሁን ቅድም የአንተ ፎቶ ግን ለምን ለጊዮርጊስ ሲያነሱ ስዕልን በሚመለከት ለምሳሌ አንድ ሰው ገድሉን አንብቦ ገድሉ ላይ ያለውን በስዕል ሊገልጠው ይችላል እኮ። እሱ ችግር የለው እንደሱ ቢሆን። በነገራችን እንዲያው አሁን ጊዜ የለንም እንጂ ስለ ስዕል አመጣጥ ብናወራም የመጣውም ከዚህ አንጻር ለማስተማር ነው የሚባለው። ነገር ግን ስለ አድኖ የሚያድን ስዕል የሚያድን እንዲያው ነው እንግዲህ ግዕዝ አውቃለሁ ቢለው አይደል? ስዕል አድኖ የሚያድን ነው። ዕለተ ድህነትን የሚገልጽ ስዕል ነው ስዕለ መድኃኔዓለም። የመድኃኔዓለም የስቅለቱ ዕለት ያለው ነው ስዕል አድኖ ብለን የምንጠራው። ምን ማለት ነው? ዕለተ ድህነት የተፈጸመበትን የሚገልጽ ስዕል ነው። ምን ያለው? የሚያድን ስዕል ሊፈውስ ይችላል። ስዕላት ሊፈውስ ይችላሉ። ምንም ችግር የለውም። በኋላ ቪዲዮ አስፈላጊ ከሆነ እናያለን። ሊፈውስ ስዕላት አሉ። በግልጽ በቪዲዮ የተገኙ እኔ ማሳየት ይችላል። አሁን ቀጣይ እናያቸዋለን። ችግር የለውም። አንድ ባንድ እናያቸዋለን። ግን ሰው ደግሞ ሲደነቁር ደግሞ በመድኃኔዓለም ከባድ ነው። ስዕል ነው
አሁን በስዕሉ ጀርባ ማርያም መጣ ትቆማለች ለምሳሌ ይልሃል። ጊዮርጊስ መጥቶ ይቆማል ይላል። ለምን? ስዕል አድኖ ነው። ምን ለማለት? እሱን ለማዳን። ምን ብሎታል ሰውዬ? ከስዕሉ ፊት ቆሞ አይን ያላየውን ጆሮ ያልሰማውን የመዋቲ ጆሮ ያልሰማውን አይን ያላየውን በሰው ልብ የመዋቲም ልብ ያላሰበውን ለነፍሴ ዘላለማዊ ስጋ ስጣት ብሎ እዚህ ላይ ጸለየልህ። ማንን? ጊዮርጊስን። እንዴት? አሁን ሰው አይ አይደለም አማላጅ ናቸው ነው አይደል የሚለው ብዙ ጊዜ አማላጅ ናቸው እንጂ ምናምን አማላጅ ብቻ አዳኝ ናቸው። እስቲ ከነኚህ ለራቁት እንውጣና ዓለም አቀፍ ደግሞ እንመልከት። የቅዱስ ዲሜጥሮስ ታቦት በነገራችን ላይ ይሄን ቪዲዮ አያችሁ አዩ የሚባል ልጅ አለ ቲክቶክ ላይ ፎሎ ታደርጉት በጣም ደስ ይለኛል። ዓለም አቀፋዊ ጉዳዮችን ይሄ ኦርቶዶክስ ነክ የሆኑትን ጉዳዮችን ያስቀምጣል። ሊንኩ ዲስክሪፕሽን ላይ አስቀምጥላችኋለሁ። ፕሮፋይል ደግሞ እዚህ ስክሪን ላይ እንደምታዩት ነው። ይሄን ፕሮፋይል ነው የልጁ ስዕል አዩ ይባላል። በጣም የሚገርም ዓለም አቀፋዊ ያሉ የኦርቶዶክሳውያን ጉዳይ የሚያቀርቡ ዜናዎችን፣ የተለያዩ ድርጊቶችን፣ ተአምራቶችን የሚያቀርቡ አብዛኛዎቹን የወሰድኳቸው በተለይ እነዚህ ገላጭ የሆኑትን ነገሮች ከሱ የወሰድኳቸው እዚህ ላይ ገብታችሁ ማየት ይቻላችሁ። እንግዲህ ይሄ የቅዱስ ዲሜጥሮስ ታቦት ነው። ከ10 ሺህ በላይ ካህናት ተገኝተው ሲያከብሩት የነበረ። እስቲ እንመልከት። ቦታው ሮማንያ ነው። Marea Adunare Națională. Iar în contextul în care, în urma multor cămaștere să se întoarcă înapoi în regimul de garde și protocol al lui frumos echipat pentru că se aduce avându-l pe vrednicul de pomenire patriarh Justinian Marina, alături de factatea față de Sfântul care le-a făcut atâtea minuni, care a fost alături de ei în vremul de... Dimitrie este atunci spre ceea ce se întâmplă în procesiune. እንግዲህ ተመልካቾች ቅዱሳት ስዕላት ኢትዮጵያ ውስጥ ግብፃውያን እኛ ላይ የጫኑብን አስመስለው ይናገራሉ። ግን ተመልካቾች ቅዱሳት ስዕላት ከፊት ይዘው የሚንቀሳቀሱት ሮማንያ ነው። ኢትዮጵያ ውስጥ አይደለም ወይ ግብፅ ውስጥ አይደለም፣ ሮማንያ። Așa cum cu siguranță s-a afirmat în cadrul transmisiei. ይሄ ቅዱስ ዲሜጥሮስ ነው። እንቀጥል። ይሄኛው ደግሞ ኒቆላዎስ ነው። ከሰለስቱ ምዕት ጉባኤ ከተገኙት 318 ሊቃውንት መካከል ላይ አንደኛው ሊቅ ነው። በራሻ ውስጥ ያለው ታቦት ነው። ደግሞ የሱ በነገራችን ላይ ወንደር ሜከር ነው ወይ ደግሞ ገባሬ ተአምር ነው የሚባለው ቅዱስ ኒቆላዎስ። ተሸክሞ አክብሮ እየሄዱ ነው። እነኚህም ኢትዮጵያ ነው ወይ ግብፅ ያስተማረቻቸው ግብፅ የጫነችባቸው ይሄን ካህናት ተገኝተው መስቀሉን ይዘው ከፊት ተቀድመው አሁን እስቲ ራሽያ ታቦቱ እንደዚህ እያጠረች እስቲ እያመለከች ነው በሉ። ደግሞ ኮሜንት ላይ እንጠብቃቸዋለን። ይህ ስዕል ደግሞ ተመልከቱት። ኢትዮጵያ ውስጥ አይደለም፣ በዓለም አቀፍ ያለ ጆርጂያ ይባል ሀገር ወይ ደግሞ የጊዮርጊስ የምትባለች ሀገሪቱ ጆርጂያ ማለት የጊዮርጊስ ማለት ነው። ነገራችን ለቅዱስ ጊዮርጊስ የተሰጠች ሀገር ነች ስያሜው ራሱ። እስቲ እንመልከት። ይሄ 2004 ጁን 3 2004 ዘስክሪፕት ላይ ሰምተህ ተመልከቱት። ስምሽን ስጠራው ድንግል ስምሽን ስጠራው ማርያም። እሺ ይሄ ጆርጂያ ውስጥ ያለው ስዕልም ግብፅን የጫነችባቸው እኛ ኢትዮጵያ ላይ እንደጫነችብን ግብፅን የጫነችባቸው እነሱ ላይ ስምሽን ስጠራው ድንግል
ስምሽን ስጠራው ማርያም። እንቀጥል። ይሄ ነው የምትመለከቱት ነው መስቀል በጌታችን ሲሰቀል የተወጋበት የጎኑ የተወጋበት ጦሩ የሚባለው አይነት ነው። እንመልከተው። Սակալույս մի օրով նոր նվում է լուսավորչիաչով, խաչակայթի մասունքով և սուրբ գեղարդով, որպես 3 մեծագույն սրբություններից մեկը հայ առաքելական եկեղեցու համար։ Լույսի երկնային մի գանձ է հայոց աշխարհի համար, և ովքեր կտեսնեն այն, չեն տեսնի հավիտենը կհավատա։ ይሄ ጌታ የተወጋበት ጎኑ የተወጋበት ተብሎ የሚታሰብ ነው። ሪሞልድ ተደርጎ ለመስቀል እንዳይሆን ለክርስቲያኖች ተደርጎ የተዘጋጀ ነው። የሚገኘው አርሜኒያ ውስጥ ይሳለሙታል። ለምታዩት እንግዲህ ሀበሻዎች አይደለም የሚሳለሙት። ይዳስሱበታል፣ ይፈወሱበታል። እንቀጥል። ይሄ ደግሞ የእመቤታችን መግነዝ ጨርቅ አለ ተብሎ የሚነገርበት ነው። ቤላሩስ ያለው ናና ኢያቄ ወለዱ ሰማይ አዲሷም ሰማይ አስገኘች ፀሐይ ምስራቀ ምስራቃት የአምላክ መገኛ ከሊባኖስ ድንግል ነይ ወደኛ ምስራቀ ምስራቃት የአምላክ መገኛ ስዕላታቸው ነኝ እንግዲህ ኢትዮጵያ ብቻ የሚገኙ አሉ። ሲዋሻችሁ አሜን ብላችሁ ባትቀበሉ ጥሩ ነው። አንዳንድ ከሊባኖስ ድንግል ነይ ወደኛ ሐናና ኢያቄ ወለዱ ሰማይ አዲሷ አበሻ ብቻ የሚሸወድ ብቻ ምንም ማያቅ ይኸው ነጮቻቸው እንግዲህ መነኩሳቱ ምን እያደረጉ ነው? ስዕል አድህኖ ነው ይሄ። ቅዱስ ስላት የቤታችን ምስለ ፍቁር ወልዳ ኢትዮጵያ ውስጥ የሚገኝ አይደለም። ይህም እዛ ጆርጂያ የሚገኝ ነው ገዳም ውስጥ። ለምልክት ብቻ እናንተ እንድትረዱ ብቻ ያው እየታጠነ ያለ ስዕል አሳያችሁ። እስቲ ስለ አቡነ ተክለ ሃይማኖት ደግሞ መናፍቃ ፕሮቴስታንት፣ በውጭ ያሉ ፕሮቴስታንቶች ምን ብለው የሚናገሩት ኢትዮጵያ ውስጥ እንደሚያጣሉት አይመስላችሁ? በነገራችን ላይ ኢትዮጵያ ውስጥ ያሉት እኮ ለየተም ፕሮቴስታንት ለየታላቸው። እስቲ ውጭ ያሉ ተመራማሪዎች ስለ አቡነ ተክለ ሃይማኖት ምንድን ነው እያሉት? Important Ethiopian saints was Tekla Hymenot. Tekla Hymenot was, and that means a cultivator of faith or theology. Tekla Hymenot was an Ethiopian who was a Christian ascetic and a monk who lived in the famous Lake Hike and then later in the Debre Damo monastery, and where he also worked closely with the Ethiopian kings, and he was also a missionary. He went into surrounding African nations and preached the Bisrat, the gospel, and he led people to Christ. And one of the most famous examples of that was he went to the African kingdom called Damut. And so Damut was to the west of Ethiopia. So this also gives us an indication of how, just like in Nubia, Christianity was also spreading from the Nile Valley civilizations of Africa further west into other African nations that practiced traditional African religion. Already, and it was again through evangelization, apologetics, and mission work that happened from one African to another. So this also puts to bed, again, the idea that you know, the idea of universal truth or preaching that there's one way and Jesus is the only way, and that Jesus actually calls us away to a degree from a lot of our ancestral traditions and certainly ancestral worship, that's some kind of European imposition upon black people or African descended people. That no, African people like Tekla Hymenot were already preaching the Bisrat and calling people away from ancestral worship and the worship of creation and all these other kinds of things.
ከዘመዶቻቸው ጣዖት ለይተው ወደ ወንጌል እንዲመጡ ያደረጉ ናቸው ነው የሚናገሩላቸው። ኢትዮጵያ ሲመጡ ደግሞ ያሉት ፕሮሰስ ደግሞ ልዩ ናቸው። እንለፋቸውና ወደ ጆርጂያ እንመለስ። የእመቤታችንን ቀሚስ ለመንካት እንዴት አድርገው እንደሚታገሉ እባካችሁ ተመልከቱ። ማርያም 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 ይሄ እንግዲህ በፍሬም ተደርጎ ያለ ነው። የእመቤታችንን ቀሚስ በፍሬም ተደርጎ ያለ ነው። ጆርጂያ ውስጥ ያለ ነው። ይሄን ለመንካት እየተከተለ ያለው ሰው ተመልከቱት። ለምሳሌ ይሄ ኢትዮጵያ ውስጥ ቢሆን ኖሮ ኢትዮጵያ ውስጥ ቢሆን ኖሮ ምን ነበር የሚባለው? አስባችሁታል? እኔ እኮ አፍሪካውያን እንደው ኢትዮጵያውያን ያሳዝናል። የኛው ደግሞ ጆርጂያ መሀል ከተማዋ ላይ የቅዱስ ጊዮርጊስን ሐውልት ተክለውለታል። ለቆት ጆርጂያ የጊዮርጊስ ማለት ነው። ባለፈው የሰው ያሳይቻችሁ ነበር አይደለም? እንዳይሰው የነበረው ጊዮርጊስ የሚባል በታሪክ እንኳን የለም ማለት ነው። እንግዲህ ኢትዮጵያ ውስጥ አለ ጆርጂያ የጊዮርጊስ የተባለችው ሀገር ላይ ያለ መሀል ከተማ ላይ የተተከለ ነው። መሀል እንግዲህ አደባባይ የተሰራለት እንግዲህ እነኚህ ናቸው ቤተክርስቲያን እናቃታለን እናቃት ነበር ብለው ስለማያውቋት ቤተክርስቲያን ቀደም ብሎ ሲሳደቡ የሚሉት እነኚህ ናቸው። መጽሐፍቶቿ ምን ይላል የሚለውን ነገር የማያውቁ ዶክትሪኗን የማያውቁ ገድላት ላይ ተደብቀው የሚውሉ ምርግትናውን ለስም ብቻ ያዙት። አንዳንዴ አብነት ትምህርት ላይ ከምርግትና ጎን ለጎን ዶክትሪናዊ ጉዳዮች ሰጣቸው በጣም ጥሩ ነበር ብዬ አስባለሁ። ግን እንዲህ አይነት ደናቁርት ብዬ ብጠራቸው ደስ ይለኛል። እንዲህ አይነት ደናቁርት ናቸው የተሳለ መሳደብ አፋቸውን ከፍተው የሚውሉት በጣም ያሳዝባል፣ በጣም ያሳዝናል። ብዙ ሰዎች እነኚህን እየሰማ ደግሞ ቤተክርስቲያን የሚሰድብ ደግሞ የሚያንቋሽ ደግሞ አለ። ዞር ብሎ መጽሐፍቶቿ ምን ይላሉ ብሎ ማየት ማይችል ዓለም አቀፍ ደረጃ እንደዚህ አይነት ነገሮች እንዴት ነው የሚታመኑት ምን ተብሎ ይታመናሉ የሚለው ነገር እንኳን ማየት የማይችሉ ብዙ ሰዎች ደግሞ አሉ። የዋሃን ይሆኑ። እስቲ እባካችሁ ዛሬ ይሄን ቪዲዮ ለብዙ ሼር አድርጉላቸው፣ አዳርሱላቸው። እስካሁን ስለተመለከታችሁ በጣም ደስ ብሎኛል። ሀሳብ አስተያየታችሁ በኮሜንት ላይ አሳውቁኝ። ከተመቻችሁና ከወደዳችሁት እንደተለመደው ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ አትርሱ። አንድ ቪዲዮ ያገኘሁትን ቪዲዮ አለ በጣም ደስ የሚል አባታችን ሙሴ ጸልም ያደረጉት ተአምር ነው በዘመናችን በእንግሊዝኛ ነው። ፈቃዳችሁ ከሆነ የምትፈልጉ ከሆነ እባክህ ተርጉምልን እየተረጉምኩልን ይላ አሊያም ደግሞ ዝም ብለህ ልቀው እኛ እንሰማዋለን የምትሉ ከሆነ ብለቅላችሁ ደስ ይለኛል። ቸር ቆዩ።